አንደርስታንድ እንዳረኩት የምትፈልገው እኛ ተባብረን ካሽ ሰተናት በራሷ ምርጫ ቤቱንም ማግኘት ስራውንም አጀስት ማድረግ ነው የምትፈልገው። ይሄንን ግልጽ ለመናገር የከበዳት ይመስለኛል። ለዛም ነው በሰዎች ምርጫ የሚደረጉላት ነገሮች የማያስደስታትና እስከዛሬ ያደረጉላትን ሰዎች እንድትወቅስ ያደረጋት። እኔ ሳጠናው ስለሷ መማርን ዜድ አስገብኝ ያለችሽ ነው። ሁሉንም ቼክ አድርገናል። ስለሆነ ነው ዜድ ልዘጋ ነው ተማሪ ነው ልወጣ ነው ምን ተናግራ ልዘጋ ነው ቤቱንማ። ይሄ ነው የእሷ ሀሳብ። ፍላወር ላኪ ከተሳሳት ምንት እሱንማ እኮ ጃጓር ነገረን አይደል? ጃጓር በ6 አለ እኮ ገንዘብ አልችልም እኔ ገንዘብ ማሰባሰብ ለጤነኛ እኔ ገንዘብ አሰባሰብ ቢያለግም ገንዘብ አልችልም። አንዴ ሀቡ የዚህ ልናገር አንዴ ማንም እንዲወቅሰኝ ምናምን አልፈልግም። እኔ አሁን ገባችሁ? እኔ የኔ እናት እንደዚህ የሚቸግርሽ ከሆነ ለምንድን ነው ጊፍት 34 ሌብል የገባሽው? ገባሽ? 34 ሌብል የገባሽው ለምንድን ነው? የሚቸግርሽ የሚጨንቅሽ ከሆነ ለምን ትሰጫለሽ? እንደሚቸግርሽ እያወቅሽ ቤት ክራይ እንዳለብሽ እያወቅሽ 34 ሌብል ታውቂዋለሽ። ብሩ ግን ለምን ትሰጫለሽ? ሊቸግርሽ ይሆናል ግን ለምን ትሰጫለሽ? በቃ ገንዘብሽን ብርሽን ቆጥበሽ አትይዥም? እንደዚህ የሰው ፊት ከሚገርፍሽ እንደዚህ ከሚጨንቅሽ እንደዚህ አንድ ተነስቶ ከሚሰድብሽ አንድ ተነስቶ አናግዝም ከሚልሽ ቁጥብ አታረጊም? 34 ሌብል እኮ ከባድ እኮ ነው። ሳይቸግርሽ ቆርጦ አልቸገረሽም ምናምን አላልኩሽም። መቆጠብ እንደዚህ እንደሚቸግርሽ ያወቅሽ መቆጠብ ብርሽን ያዝ ቅርቅር። ማርያምን እኔ ልትሰርም እንጂ ያላችሁ ማርያም እኔ እንደሚቸግረኝ እያወቁ እንደዚህ ወጥቼ እንደማለቅስ እያወቁ እኔ ጊፍት አልሰጥም። ለምንድን ነው የምሰጠው? ወይ ደግሞ እንደዚህ ጊፍት እየሰጠው እንደ ሀብታም እየተጫወትኩ ዛሬ መጥቻ አለምንም እኔ አለምንም መብርሃን አለምንም። ለምንድን ነው የምዋረደው? ለምንስ የሰው ፊት ይገርፈኛል? ይኸው የተሰጠን የምንሰጠው እኛ አረብ ሀገር ቁጭ ብለን 35 ደረስን። ግን እኔ ቸግሮኝ እግዚአብሔር ይመስገን ከቸገረኝም ሂጄ ሽንት ቤት ያጥባለሁ። አለምንም አደባባይ ላይ ወጥቼ እርዱኝ አለ ልንገርሽ፣ እርዱኝ አለ አረብ ሀገር ቤሩት ሀገር ለዛው ሰላሚና ብር ሞልተሽ ታውቂያለሽ ወይስ የተሰጠሽን ነው የምትሰጪው? የተሰጠኝ ሳፖርት የሚያደርጉኝ ድሮ ላይ የምሰጠው ሰርቼ ነበር የምሰጠው። አሁን ላይ የተሰጠኝ ሰጥቼ አውቃለሁ። አስቢ እንግዲህ መማር ድሮ ግን የተጀመርኩት ሰላሚና እኔ ባለፈው ምን ብዬሽ ነበር? ጌም የተጫወትኩ መጥተሽ ስትሰጪኝ ደነገጥኩ። ሀቢባ ማርያምን ቆሌን የተገፈፈው። ከዛ በውስጥ ቮይስ ላኩላት። ገንዘብሽን በቴሌግራም ጻፍኩላት ነው ቮይስ ገንዘብሽን ሴቭ አድርጊ አትበትኝ ጊፍት ለማንም አለ። ለእኔ አንበሳ መታወረደችልኝ። እግዚአብሔር ያሳይሽ። ገባሽ? ደነገጥኩ። የዛን ቀን አንበሳው በቅርብ ወር ምናምን ይሆነዋል እና መታስታወርድ ጋይስ ላይ ብላ የምታየው ከሆነ ደነገጡ። በውስጥ ሄጄላት አትስጪ ለማንም ገንዘብሽን አትስጪ አስቀምጪ አልኳት። ገባሽ? ከዛ ይሄ ነገር ሀፕን አደረገ። ለእኔ ብቻ አይደለም ለዙዙ ማነው ለዚህ ስሟ ማን ነበር ጋይስ ጠፋብኝ። ጌም ነበራት ሄዳ አንበሳ ስትሰጥ ለሌሎቹም። እኔ ይህንን ነገር ፈርቻለሁ እንደሚል ስለማውቀው ነው። እና እሷ በየዋህነት ምናምን ሰው ሲጫወት ሲጨነቅ ነው የምታደርገው። ግን ይሄ ጥሩ አይደለም። እሷን ይጎዳታል። ተረዳሽኝ አቦ? እና እኔ ደንግጬ ነው እኔ አልፈልግም። አስታውሳችሁ ጋይስ ወር ይሞላዋል አቦ ወር ምናምና እኔ ፍራግመንት በማስሞላበት ቀን የመጣችሁ። ይሄ ከጨካኝነት ሳይሆን ከምስኪንነት በቃ ይሄ እንዴት ነው ከደግነት ነው የሚመጣው። ግን ይኸው መጨረሻዋን እንትን ሆነ። ኢትስ ኦኬ ላለፈ ነገር ወቀሳ አያስፈልግም። በየዋህነት በመልካምነት ያደረገችው። አሁን በምንችለው መንገድ እናግዝሻለን። ግን ሰላሚና አንቺም ለራስሽ አስቢ፣ ተረጋጊ። እኔ በቃ ሀቢባ አምጥተኛ ሀቢባ ምረፍት ቃል ቀጠሮ ያዥላት ወይ አቡ ደግሞ ይህን ለመቀጠል አንቺ ሀሳብ ካለሽ ቀጠሮ ያዥላት። ቪዲዮ መሰሪላት ከሆነ ስሪላት። እኔ ቃሌ ቪዲዮ ነው 13 ሰዓት ከ18 ደቂቃ ተቀመጠን። እኔ የመጨረሻ ደነዘዘ ሰውነቴ ወገቤና መሬን በፈጣሪ በእናታችሁ ፕሊዝ በቃ
ቴንኪው በጣም እግዚአብሔር ይስጥሽ። ቪዲዮውን ከተስማማች በቃ ከሷ ጋር ና 1500 አላችሁ ፎሎ አርጉኝ። መማሪ አንዴ እኔ እናት ያንቺ የማልፋል ፎሎ አርጉኝ የኔ ውዶች ፎሎ አርጉኝ። 11600 አዲስ ነው ፎሎ አይከፈልበትም የኔ ውዶች አዲስ ነው። አይ አዲስ አይደለም መማሪ አንቺ መፎሎ ይነሽ አይዘሽ ፎሎ አርጉኝ የኔ ውዶች። በዚህ አጋጣሚ ሰላም ደሩ ሰሊናዬ በጣም ደከመኝ ደነዘዝ። ልጆቼ ተነስተው ትምህርት ቤት ሄዱ። ታምኛለሽ? ነግቶ እዚህ ሀገር አሁን እዚህ ሀገር 12 ሰዓት ለ1:20 ጉዳይ ነው ለ1:25 ጉዳይ ነው ጠዋት ለ1 በኢትዮጵያ ነው ምናምን ቤተሰብ ርብርባቸው አይለይታመመችዋል ልጅ እና ግዛት ዜዶ የሶሪ ላቋርጥሽ ነው ሰውን ለመናገር ብዬ ነው እናንተን ሳይሆን ሰው እንዲመጣ ነገ ላይ ብገባለውኝ እና በእናታችሁ እና ግዛት የካንሰር የታመመችውን ልጅ ሁላችሁም 11 ሺህ ሰው አላችሁ እና 11 ሰዋችሁ እያንዳንዳችሁ ትንሽ ትንሽ ብታደረጉ የሰው ህይወት ማትረፍ እንችላለን። ባካችሁ ከይቅርታ ጋር ልናገር ብዬ አጋጣሚ መማርዬ እንመጣለን። ዋትሳፕ ላይ ንገሪኝ እሺ ሰዓቱን ፕሊስ። ለምን አሁን ኦልሬዲ ስለነጋ አሁን ሄጄ ተኝቼ ስንት ሰዓት እንደምነሳ አላውቅም። ያው በቃ ቡዬ ተባረኪ። ሁላችሁን እግዚአብሔር በጣም እናመሰግናለን። ተማሪበት አንቺ ይዙልኝም ለሌላ ቀን ቪዲዮ ሰራልሻለሁ ማሪ በቃሌ መሰረት ቪዲዮ ሰራልሻለሁ። ለምን ነበር ቀጠሮ እንዲዝልሽ የፈለግሽው? ድጋሚ እንድንነጋገር የምታግዙኝ ከሆነ ያው እኔ ኦልሬዲ ቃሌ አንድ ነው ነግሬሻለሁ። የገንዘብ እርዳታ እንደማላሰባሰብ ግን ቪዲዮ ሰርቼ ስራና ቤት እንደማገኝልሽ። ያው ያ ቤት እንዴት ነው ማለት እንትን አይደለውም እኮ ማለት ማን እንደሚመጣ ላቅም ስለሰራሽ ብቻ ልክ አሁን እንደገቡት ነው ሊመጡ የሚችሉት። ትክክለኛው ሰው ማን እንደሆነ ላቅ አልችልም ማለት ከረዳሽኝ አይቀር በትክክል የቁም ነገር ብደርስ ደስ ይለኛል። እዚህ ጋር 10,000 ሰዎች ተሰብስበዋል። 10,000 ሰዎች ተሰብስበው ግን ምንም አይነት ነገር ለውጥ የሌለው ነገር ሆኖ አሁን ላይ በትክክል ሁሉንም ለሁሉም ኢንቦክስ አድርግ በትክክል እርዳታ ፈልጌ ነው ለውጥ ፈልጌ ነው የመጣሁት እና ይህን ሁሉ ታሪኬንም መዘግዘግ ማውራት ፈልጌ አይደለም መረዳትና መውጣት ስለፈለጉ ብቻ ነው። ሲመቸኝ ፍሪ ጊዜ ናይቼ እነግርሻለሁ። አሁንም ገንዘብ ቃል አልገባውም። ስራና ቤት የሚሰጥሽ ሰው ፍሪ ሲሆን እነግርሻለሁ። አሜን። ሰላም ደሪ ስንት ሰዓት እንደተቀመጥን ታውቃላችሁ? 13 ሰዓት ከ21 ደቂቃ። በጣም እናመሰግናለን ስለነበራችሁ። ቴንኪው። ሰላም ሆኑ። 13 ሰዓት ተቀምጠን ጭቅጭቅ ንትርቅ ብቻ ጌሜን ሳልጫወት ዛሬ። ደህና ደሩ፣ ደህና ዋሉ እንጂ ምን ጄሪዬ አንድ ጋላሪ ፓርቲ ሆነ እንደሞ ሞላሽልኝ። አመሰግናለሁ። ፈጣሪ ስጥልኝ። ተባረኪ ቲጂዬ። አመሰግናለሁ። ቴንኪው ሶ ማች ጋይስ። ቆይ ምንድነው የሆነ ሰው የሆነ ነገር ጽፎ ነበር። አንድ የሆነ ነገር እሰጣለሁ። ሮጣብኝ የሆነ ሰው የሆነ ነገር አደርጋለሁ ብሎ ሜሪዬ ቴንኪው ማይ ላቭ። እና ከገባሽ በቃ የሆነ ሰው ግን የሆነ ነገር ጽፎ ነበር፣ ጠፋብኝ። ሰላም ዋሉ። ምን እናንተ ማታ አገራችሁ ማታ የሆነ ሰዎች ሰላም እደሩ። አገራችን የነጋብን ሰዎች እንደኔ እንደዚህ የነጋባችሁ ሰዎች ደግሞ ሰላም ዋሉ። አዶኖ ከዚህ ሰዓት በኋላ አደራችሁ እያለች ነው ሀና። ገና መምጣቷ ነው እናቴ። እኔ ገና ልተኛ ልሄድ ነው ማሬ፣ ልተኛ ልሄድ ነው። ኦልሬዲ ነግቶ ልጆቼ ትምህርት ቤት ሄደዋል። ባልየው ተኝቷል። አሁን ባሌ ራሱ ከ30 ደቂቃ በኋላ ይነሳል ስራ ለመሄድ። አደርን። ወገቤ ተንቀጠቀጠ። ሚላቪ ሀቡ የሚላይ ቴንኪው
አቡ ለራስሽ አስቢ። ስቶማች በጣም ግን ኢትስ ኦኬ። እኔ ይኸውላችሁ ከሰው ምስጋና ስለማልጠብቅ ጊዜንም ጉልበቴንም ለሰው ብሰጥ ከሰው ምስጋና ስለማልጠብቅ እኔ ችግር የለብኝም። የሚጎዱት ከሰው ምስጋና የሚጠብቁ ሰዎች ናቸው። የሆነ ነገር ሲያደርጉ ለሰው ከሰው ምስጋና የሚጠብቁ ሰዎች። የሆነ ሰው ስትረዱ ያ ሰው ነገ ወጥቶ ምስክርነት እንዲሰጣችሁ እንዲያመሰግናችሁ ከሆነ አለቀላችሁ። ያ ሰው ወጥቶ ሲሰድባችሁ ትደነግጣላችሁ፣ ልባችሁ ይሰበራል። እኔ በጣም ብዙ ሰዎች ድምፆኛቸው ገንዘብ እርዳታ አሰባስቤላቸው ወይ ገንዘቡ ሳይበቃቸው ቀርቶ ያሰቡትን ያህል ሳያገኙ ቀርተው ምናምን ብዙ በየቤቱ ገዝት ላይ እየሄዱ አምተውኝ ሰድበውኝ ምን ብለውኝ ያውቃሉ። ለምን ምንም አልመሰለኝም፣ ለምን አልተጎዳውም? ቢኮዝ ለሰው ድምፅም ሰሆን ሆነ ሳንግዝ ሰዎችን ነገ ከነሱ እንትን ይመጣል፣ ምስጋና ይመጣል፣ አድናቆት ይመጣል ብዬ አይደለም። ለዛ ሲሰድቡኝ ሲያሙኝ አልልም፣ አልደነግጥም፣ አልሸበርም። ቢካዝ ከሰው ምንም አልጠብቅም። እኔ ከሰዎች ምስጋና አልጠብቅም። የማደርገውን ነገር የማደርገው ለአንድ ለፈጠረኝ አምላክ ብዬ ነው። እሱ ጋር ይመዘገባል፣ በራሴ በጤናዬ በእድሜ ኦር በልጆች ያገኘዋለሁ እንጂ ከሰው ምስጋና የምትጠብቁ ከሆነ ገደል ገባችሁ። የሰው ልጅ አያመሰግንም። ችግሩ ሲያልፍ ያማችኋል፣ ይሰድባችኋል። የዛኔ እናንተ ልባችሁ ይሰበራል። ልባችሁ እንዳይሰበር ከፈለጋችሁ ሰውን በምንም ነገር ስታግዙ፣ በጉልበትም በጊዜም በገንዘብም ስታግዙ ለፈጣሪና ለፈጣሪ ብቻ ብላችሁ አግዙ እንጂ ሰዎች እንዲያመሰግኗችሁ እንዲያደንቋችሁ ከሆነ እነዛ ሰዎች ተነስተው ያሟችሁ ጊዜ ልባችሁ ይሰበራል። ቴንኪው መንገደኛው። ልባችሁ እንዳይሰበር ከሰው ምንም ሳትጠብቁ እርዱ። ዛሬ የረዳችሁት ሰው ነገ ወጥቶ ያማችኋል፣ ይሰድባችኋል። ገባችሁ? ስለዚህ እኔ ነገ ማንም ሰው ቢሰድበኝ ምን ቢለኝ ብርቄም ድንቄም አይደለም። ስድብ እኔ ብርቄ አይደለም። እዚህ ሶሻል ሚዲያ ላይ ቲክቶክ ላይ 2 ዓመት ከ6 ወር ስድብ ስጠጣ ነው የኖርኩት። ስድብ እንዲጥጥጥ ሳረግ ስለኖርኩ ከራሴ አልፎ ልጄም ስለተሰደበ ምንም ነገር ብርቄም ድንቄም አይደለም። ስለዚህ ለእኔ አትጨነቁ ነው የምላችሁ። ሌትስ ጎ። አመሰግናለሁ። ባይ ሰላም ደሩ። በጣም ወዳችኋለሁ። ቴንክ ዩ ሶ ማች ስለሰጣችሁኝ ጊፍት፣ እስካሁን ስለሰጣችሁኝ ጊፍት ይበቃኛል። አመሰግናለሁ። ፈጣሪ ይስጥልኝ። ደህና ደሩ። ባይ